አምላኬ ሀይሚና ብሩኬ ዛሬ ሊቀሩ ነው ወይስ መቼም ከዚህ በኋላ አሁን እኮ 2 ሰዓት ሆኗል። ልትመጡ ነው እንዴ? ከዚህ በኋላ እኔ እንጃ። ብቻ ግን ሰዓት ሄዷል ማለቴ በዱባይ 2 ሰዓት በኢትዮጵያ 1 ሰዓት ሆኗል። በነገራችን ላይ በእንደ ትላንትን ነው አይነት ቪዲዮ እንዲሁም ከትላንት ወዲያ እንደተሰራው አይነት ቪዲዮ ማለትም በጭቅጭቅና በንትር ከሚመጡ ቢቀሩና ቢያርፉ ከራሳቸው ጋር ቢነጋገሩ ለራሳቸው ጊዜ ቢሰጡ ጥሩ ነው ባይነኝ እንደኔ። አንዳንዴ ታውቃላችሁ አለመግባባት የተፈጠረ ፍቅር ላይ በመሃል ጋብ ማለት የተወሰነ ጊዜ ስልክም አለማውራት፣ አለመገናኘት፣ አለመደዋወል ትልቅ አድቫንቴጅ አለው። ታውቃላችሁ ለፍቅር የተወሰነ ጊዜ መስጠት ጥሩ ነው። እንደው ፍቅራቸው ታድሶ ፍቅራቸው አይሎ እንዳዲስ ክንዳቸውን አፈርጥመው አለ አይደለ በቃ በናፍቆትና በስስት ይገናኛሉ ብዬ አስባለሁ። ጊዜ ቢሰጡ ለራሳቸው ማለት ነው እንደኔ። ይሄ ነገር እውነት ድራማ ካልሆነ የእውነት ካልሆነ በዛ ላይ ደግሞ እንግዲህ ድራማ ከሆነ ግዴታ በየቀኑ መምጣት አለባችሁ፣ መቅረት የለባችሁ። ለምን እየተሰደባችሁ እየተረገጣችሁ ቶሎ ቶሎ እየመጣችሁ ቻናላችሁን ማሳደግ ቪዋችሁን ማስቆጠር ነው እንጂ መቅረት ተገቢ ነው ብዬ አላስብም። ድራማ እየሰራችሁም ከሆነ የእውነት ከሆነ ግን ማረፋቸው ትልቅ አድቫንቴጅ አለው ለፍቅራቸው። ማለት ሲነፋፈቁ ይገናኛሉ። መነፋፈቅ ጊዜ መስጠት ለራስ ከራስ ጋር ማውራት ጥሩ ነው ባይ ነኝ። እንደ ሰሞኑ አይነት ቪዲዮ እኔ ባይመጡ ላለሁ ብዙ ጊዜ ማለት ነው። በቃ ወይ ባይመጡ እንደዛ ነው እንትን እምለውና ማለት እየተገናኙ ያልሆነ ቃላት እየተወራወሩ ከሚሄዱ ያልሆነ ቃል እየተወራወሩ ቂም ከሚያያዙ፣ በነገራችን ላይ ዱላ ይሻላል ለሰው ልጅ ዱላ ይሻላል። የተወረወረ ቃል ግን ጠባሳ ነው፣ መቼም አይጠፋም ከላያችሁ ላይ መቼም ማለት ነው። መጥፎ ቃል በተለይ ደግሞ በሀይሚና በብሩኬ መካከል እኛ የምናውቃቸው በዛ ባማረ ፍቅራቸው፣ በዛ በደመቀ ፍቅራቸው፣ በአንድነታቸው፣ በፍቅር አስተማሪነታቸው፣ በፍቅር መምህርነታቸው ወጣቱ እንዲሁም የነሱ ተከታይ በጠቅላላ ከነሱ ፍቅርን ምን ያህል እንደሚማር ነው እኛ የምናውቃቸው እንጂ መጥተው እንደ ዘመን አመጣሹ ዩቱበር ውሸት እንዲሁም ደግሞ መሰዳደብ እንዲሁም ደግሞ ያልሆነ የዝሙት ነክ ነገር በማስተዋወቅ እኛ አናቃቸውም ሀይሚና ብሩኬን። እና ሰሞኑን እየተደረገ ያለው ግን ብጥብጥ፣ ጸብ፣ እህል መድፋት፣ ኬክ መድፋት አለ አይደል? ከነሱ ጋር በቃ የማይሄድ የሚያስጠላ ነገር ስለሆነ ከነሱ ጋር አይሄድም። ይሄ ገባችሁ? እኔ የጨረቃ ፋሚሊ የሚገርማችሁ ነገር የሀይሚና የብሩኬ ፋሚሊዎች ከሁሉም ዩቱበሮች ይበልጣሉ። ከሁሉም ማለት ነው። ለምን? ለየት ብለው ስለተገኙ የሚለቁት ቪዲዮ እንዳለ አስተማሪ ስለሆነ መልካም ስለሆኑ ለኦዲየንሶቻቸው የሚያስተላልፉት ነገር እጅግ ደስ የሚልና አስተማሪ ስለሆነ ነው ለየት የሚለው ማለት ነው እንጂ የምንከተለው ዩቱበር አተን አይደለም እነሱን የምንከተለው። ግን እነሱ ማለት ሚዲያ ላይ እጅግ በጣም አስተማሪ ነገር ይለቃሉ። የሚዲያ መሪ ናቸው። እጅግ በጣም የአይዲያ ሲመርጡ ራሱ እጅግ በጣም ተጨንቀው ተጠበው እያንዳንዱ ቪዲዮ የሚሰሩት ቪዲዮ ከውስጡ የያዘው እጅግ በጣም ትልቅ ነገር የያዘ ቪዲዮ ስለሆነ የሚለቁት ለዛ ነው ይለያሉ የምንለው ማለት ነው። ጨረቃ ፋሚሊ ለሀይሚና ለብሩኬ እኔ እንጃ ምን ልበላችሁ፣ የሀይሚና የብሩኬ ቤተሰቦች እጅግ በጣም የሚደንቁ ድንቅ ናቸው። ለምን? ከዩቱበሮች ለየት ስለሚሉ እነሱ ማለት ነው። እና እኛ ደግሞ በዚህ ነው ሀይሚና ብሩኬን የለመድናቸውም ያወቅናቸውም የምንከተላቸውም ከሌላው ዩቱበር አስበልጠን ማለት ነው። ስለዚህ እነዚህ ልጆች ደግሞ ይሄንን ያልሆነ ቪዲዮ እየለቀቁ ኦዲየንሶቻቸው ብዙ ጊዜ ኮሜንት ታነቡ ከሆነ ብዙ ጊዜም ቲክቶክ ላይ ያሉ ትላልቅ እህቶች ደስ ደስ የሚሉ የተማሩ አስተዋይ የሆኑ እህቶች አሉ ቲክቶክ ላይ እና አስተያየት ሲሰጡ ሰማለሁ፣ ሰሞኑን አዳምጣለሁ። እና በቃ ይሄ ቪዲዮ በቃ እነሱ እንደዚህ አይነት ስራ መስራት እንደሌለባቸው ነው ብዙ ሰው አስተያየት የሚሰጠው። እና ስለዚህ እንደዚህ አይነት ቪዲዮ ይዘው ከሚመጡ ቢቀሩና ቢያርፉ እንደኔ ጥሩ ነው ብዬ አስባለሁ። እናንተስ ምን ትላላችሁ ውዶቼ?
እንግዲህ ዛሬ ከቀሩ መድኃኔዓለምዬ ጥምቀት ተነገ ወዲያ ነው አይደለ? ከተራ ከነገ ወዲያ ነው። ሰኞ ጥምቀት ነው። መታረቅ ካለባቸው ነገ ነው መታረቅ ያለባቸው። እንግዲህ ነገ ከቀሩ እርግጠኛ ነኝ ዛሬ ከቀሩ ነገ ታርቀው በሰላም ጥምቀትን ይውላሉ ብዬ አስባለሁ። የምር ማለት ነው። ሀይሚና ብሩኬ ግን የምር ማለት ነው ከአንጀቴ ማስተላልፈው ነገር ቢኖር ገናን በሚያስጠላ ሁኔታ አለን። እናንተም እንደዛው እርግጠኛ ነኝ። ደግሞ ደስተኛ አይደላችሁም። ብሩኬም ብትሆን ሀይሚ ለሰው ምሰል ብትስቁ፣ ለሰው ምሰል ፈገግ ብትሉ፣ ደስተኛ ብትመስሉ ገናን እርግጠኛ ነኝ በዛ ሁኔታ ደስተኛ ሆናችሁ አይደለም የዋላችሁት፣ በዛ ሁኔታ ማለት ነው። ስለዚህ ቢያንስ ጥምቀት ላይ ካሱን፣ ለእኛም ካሱን፣ እናንተም ተካከሱ። ጥምቀት ላይ ሰላም ፍጠሩ፣ አንድ ሁኑ። ምንድን ነው እንዴ? ይበቃችኋል። በቃ አንድ ሁኑ። ጥምቀትን ቢያንስ ፏ ብለን እንዋል። ኧረ በፈጣሪ እንዴ! እና ያው ነገ ሙሽዬም ብሩኬም በሙሽዬ ቀልድ እንደሌለ ታውቃላችሁ። ሀይሚዬም ብትሆን ሙሽዬን አደፍርም ብዬ አስባለሁ። ማለት ያው ሙሽዬ የሆነ ነገር ካለቻት ትሰማለች፣ ታዳምጣታለች ብዬ አስባለሁ። እና ያው ሰላም ይፈጠራል ብዬ አስባለሁ። እንግዲህ ዛሬ ከቀሩ ነገ በስነ ስርዓት ሰላም ፈጥረው እንደሚመጡ ነው እንግዲህ ተስፋ የምናደርገው ሁላችንም ማለት ነው። ይሄ እንዲሁም ደግሞ እሱ መድኃኔዓለም ይርዳን። እሱ ደግሞ ያግዛቸው፣ እነሱንም እኛንም ያግዘን። እኛም ተሰቃየን፣ እነሱም ተሰቃዩ። ከባድ ነው የእውነት መሰደብ፣ መረገጥ፣ ትችት፣ ይሄ ራሱ ትልቅ ችግር ነውና ሰሞኑን ያለው ነገር በጣም የሚደብረውና እመብርሃንዬ ብቻ ሁላችንንም እነሱንም እኛንም ትርዳንና ሁላችሁም በጸሎታችሁ በዱዓችሁ አስቧቸው። ጥምቀትን በፍቅር እንዲውሉ ምኞቴ ነው። እንግዲህ ምኞቴ ነው። እመብርሃንዬ የምር እስከ ዛሬ አሳፍረሽን አታውቂም። እኔ ኪዳነ ምሕረትና ቅዱስ ሚካኤል አሳፍረውኝ አያውቁም። የእውነቴን ነው የምላችሁ። እኔ እንጃ ብስማ ጥምቀትንም በዚህ ሁኔታ ከዋሉ ይደብራል፣ በጣም ያስጠላል። እንግዲህ ሁላችሁም ጸሎት አድርጉ፣ ሰላም እንዲፈጠርልን ማለት ነው። በአንዴ ላይ እንዲውሉ በፍቅር እንዲውሉ ጸሎት አድርጉ። ሁላችሁም ለእነሱ የሚያስፈልጋችሁ ይሄ ነው አሁን ላይ ማለት ነው። ከባድ ነው። ያው ሚዲያው ጭር ይላል፣ ያስጠላል አውቃለሁ እነሱ ሳይኖሩ ሲቀሩ። ግን ደግሞ ያው ሁሉም ነገር ሰላም ሲሆን ነው ደስ የሚለው። ሁሉም ነገር በፍቅር ሲሆን ነው፣ ሁሉም ነገር በአንድነት ሲሆን ነው ደስ የሚለው እንጂ በጸብና በጭቅጭቅ ምንም ደስ የሚል ነገር የለም።